እንደምትፈልጊው ከሆነ ምንም ችግር የለውም። ምክንያቱም ኦልሬዲ አልፈልገውም የሚያስብል አይነት ባውንደሪ አይደለም እየሰጠሽው ያለሽው አይደል? በጣም እውነት ግን አንቺ አሁን እኔ አልፈልግም እና ፈልጋለሁ ብዬ ብለሽ ልትተይው ነው የመጣሽው? ነገር በደንብ ተዋዋለሁ ህይወቴ ላይ በደንብ አድርጌ በቃ መስመሬም ጥግ ድረስ ደርሼ ነው። ምክንያቱም ደግሞ ሴት ልጅ ነኝ። ብዙ ነገር መስዋዕትነት ከፍዬለታለሁ ለሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ሩቲ ሀብቴ የኔ ቆንጆ፣ የኔ ጀግና፣ የኔ ጠንበለል፣ የኔ አንበሳ የማትበገርዋ አጦቀርና ሲሉ አንቺ ደምቀሽ የምትመጪ ነገር ምን ላድርግሽ የኔ ነፍስ ነገር ማለት ነው። ትመችኛለሽ። እሺ የኔ ውድ ነገር አምሮብሻል ዛሬ ደግሞ ማለት ነው። እና በዚሁ አጋጣሚ የሩታዬ እህቶች ኢንስታግራም ላይ ያላወቃችሁ ካላችሁ ሩታዬ ፎቶ ቦስታለች። ቲክቶክን ባንድ እግር አቁሙልኝ ማለት ነው። ዩቲዩብም እንዳይቀር ማለት ነው። የኛ ልጃችን አሸብርቃ መታለች። የኔ ቀብራራ ንግስት፣ ሁሌም ንግስት ነሽ የኔ ውድ ነገር ማለት ነው። እና ወደ ውሽሚ ስመለስ ማለት ነው አንቺ ዛሬ ነው እንዴ ሴትነትሽ እየተሰማሽ? እስከ ዛሬ ማንም ሳይናገርሽ ነበረ የከረምሽው። ኦዲየንስ እየሰደበሽ፣ ቤተሰብ እየተናገረሽ፣ ጓደኛ ይቅርብሽ ከህይወታቸው ውጪ። እነዚህ ልጆች በጣም ይዋደዳሉ፣ በጣም ይፋቀራሉ እና ተለያይተው ማይቀሩ ልጆች ናቸው ሲባል ስንት ሰው መክሮሻል። ጋሽዬ ራሱ ሲናገር ቪዲዮ ሲሰራ ከዚህ በፊት ምክንያቱም ለባለሽ ክብር የለሽም፣ ምክንያቱም እኔ አባቴ እናቴን ሲያከብራት ነበረ ብለሽ በክብር የምትወጂው አብትሽን ልክ እንደ አባትሽ ብታይ ጋሽዬ መልስ ሲሰጡ እንኳን በዛን ሰዓት ካብርሽ ያለሽን ግንኙነት ታቆሚ ነበር ማለት ነው። ለአንድ ሁለት ያስታርቃለሁ ያልሹ ማለት ነው። ይሄ ማስመሰል ነው። አንድ ቀን ከልብሽ አብርሽና ሩታ እንዲታረቁ አትፈልጊም ማለት ነው። አሁንም ደግሞ ይህንን ሀሳብ ያመጣሹ ነገ ከነገ ወዳ ባላቸው ፍቅር፣ ሩታን ባላት ፍቅር፣ አብርሽን ባለው ፍቅር፣ አብርሽ ደግሞ የልጁ ፍቅር እንዳለው ወደ ቤቱ መመለስ እኔ እንጃ አይምሮ ውስጥ ካመነበት እንደዛ ነገር አምኖ ሩታን እንደሚፈልግ ስለገባሽ ካሁኑ ለምን በዚሁ አጋጣሚ ይሄንን ነገር አስበሽ አይደለም። ይሄ ለድራማ ነው። እኔ እንደሚመስለኝ ወይም ሰለቸሽ፣ አብርሽ ቦታ አልሰጥም ብሎሻል። ሁለተኛው ነገር ደግሞ ኮንትራትሽን ጨርሰሽ ይሆናል እንጂ አንቺ አብርሽን የመልቀቅ ወይም ደግሞ አብርሽን አፍቅረሽ ዛሬ ሩታን ልታስፈቅጂ ምንም አይነት ምክንያት የለሽም። ምክንያቱም ከዚህ በፊት እንዳፈቀርሽው በራስሽ ፍቅር ይዞኛል አፍቅሬሃለሁ ስትይ የፍቅር ጥያቄ ያቅርብልሻል። እሱ ነው ያልተቀበለሽው። በዛን ሰዓት ሩታን እንዴት አልጠየቅሽም? የዛን ሰዓት እንደውም አንቺ ለአብርሽ የፍቅር ጥያቄ ስታቀርቢ ሰማንያቸውን አልቀደዱም ነበር አብርሽና ሩታው ማለት ነው። ባለ ትዳር እየሆነ አንቺ ተነስተሽ የፍቅር ጥያቄ እያቀረብሽ፣ ዛሬ ግን ትዳሩን ፈቶ አንቺ ከአንቺ ጋር እየዋለ ከአንቺ ጋር የምትፈልጉት ነገር እያረጋችሁ እንዴት ሩታ ጋር ጥያቄ ልጠይቂ መጣሽ? አሳከከሽ መሰለኝ። ምክንያቱም አንቺ ባለፈ ያንን ሆቴል ውስጥ ስላየሻቸው እውነት አብርሽና ሩታ ላይቭ ገቡ አቋረጡ፣ በመካከላቸው የሆነ ነገር ተፈጥሯል ብለሽ እብዳልሽ፣ አበልሽ። እናቴ የኛ ልጅ እንዲህ ነገር አይበግዳትም። ከፈለግሽም አብርሽን የራስሽ አርጊ ብላሻለች፣ የራስሽን አርጊ። ችግሩን የትላንትናም ከትላንትናም ወዳ ቪዲዮ እየሰራው ነበር። ፍቅር የሁለት አባቱ ነው። አንቺ አፍቅረሽው ሙጭጭ ካልሽበት ሩታ ደግሞ አብርሽን የሚፈልግ ከሆነ አንቺ ወደ ኋላ ትረገጫለሽ እንጂ ከአብርሽ ህይወት ምንም የምትሰሪ ነገር የለም። አዎ ውጪ፣ ውልቅ ብለሽ ውጪ ማለት ነው። መውጣትም አለብሽ። ወደሽ ሳይሆን በግድሽ ትወጫለሽ ማለት ነው። ምክንያቱም ማለት ነው እኔ ሴት ልጅ ነኝ። ሩታ ምንድናት? ሩታ ሴት ልጅ አይደለችም እንዴ? ባረገዘች ሰዓት ከባል ዋጋ ስዘይ ማለት ነው። ሩታ ላይ የደረሰ እኔ ላይ አይደርስም ብለሽ አስበሽ ነበር? አንድ ነገር ልንገርሽ ማለት ነው። አንቺ ርካሽ ሴት ማለት ነው። ዋጋ ከፈልኩኝ የምትይው ማለት ነው። ለአብርሽ ምን አይነት ዋጋ ነው የከፈልሽው? የትኛው ዋጋ ነው የከፈልሽው? እንደውም እኮ አንቺ ዋጋ ከፈሉልሽ እንጂ ሩታና አብርሽ። ምክንያቱም አሳደጉሽ፣ ሚዲያ ላይ አምጥተው አስተዋወቁሽ። አብርሽና ሩታ ባትኖር አንቺ ማንንም አያውቅሽም። ገባሽ? የአብርሽ ፍቅረኛ ነሽ። ኖርማን ትመጫለሽ። ሚዲያ ከተቀበለሽ ተቀበለሽ፣ ካልተቀበለሽ ደግሞ አይቀበልሽም። ነገር ግን ሩታ ሚስቱ ስለሆነች ነው እኛም እሪ ያዙኝ ቅጥል የምንለው በሩታ ላይ እንዴት ይደርብባታል በማለት ነው። እና ሩታ ናት ላንቺ ዋጋ የከፈለችልሽ። ባልዋ እንደፈለግሽ እያረግሽ እንደፈለግሽ እየላሽ። ወይኔ አንቺ እኔ እንጃ አብርሽ
ምን አይነት ከረር እንዳለው አላውቅም። ልክ እንደ እርጎ ማለት ነው። እርጎ ብትልሽ እንኳን ብትበዩ ሆድሽ ውስጥ ጥቁር ይሆናል። አንቺ አብርሽን እንደ ሳምሹ፣ አብርሽን እንደ ላጥሹ፣ አብርሽን እንደዛ እንዳረግሹ ማለት ነው። እኔ አለመላጠቱም ራሱ በጣም እኔ እንጃ አላውቅም ምን አይነት ከረር እንዳለው ማለት ነው። ዛሬ ነው እንዴት ታየሽ? አንቺ ሩታ ታውቂያለሽ፣ አብርሽ ያንን ጊዜ ወደ ኋላ ብለሽ ቪዲዮ ያንን ሁሉ ዋጋ ከፍላ ትምህርቷ ትታ ቤተሰቦቿ ትታ ስንት ነገር 2 ዓመት በሙሉ እያለቀሰች እያለ አንድ ቀን እንኳን ሩታ ወጣ ለአብርሽ ዋጋ ከፍያለሁ ብላ መልስ አልሰጠችም። አንቺ የትኛው ዋጋ ነው የከፈልሽው ለአብርሽ? አንቺማ ዋጋ የከፈልሽው አብርሽ እንዲጠላ አረግሽ፣ ሚዲያ ላይ ሰው እንዲርቀው አረግሽ፣ ኦዲየንሶቹ እንዲርቁት። በቃ ይሄ ልጅ ወረደ ወይ በዚህ ናክል ነው ወይ አይምሮ አይሰራም ወይ እንዲባል ነው ያረግሽ እኮ። ምንም የጠቀምሽው ጎዳሽው እንጂ እኮ አብርሽን የጠቀምሽው ነገር የለም። ከአንቺ ጋር ሲሰራ ምን አለ? ቪዩ አይመጣ፣ ሰብስክራይብ አይጨምር። ሩታ ነው ዞር ስትልበት በቤቱ ሰብስክራይቡ የሚጨምረው። ቪዩ ራሱ መግባት ማየት ትችላላችሁ። ሄርሜላና አብርሽ የሰሩት ቪዲዮ ከ200 ምናምን አይወጣም። ሩታዬ ግን ስትሰራ ከአብርሽ እስከ 300 እስከ 400 ኬ ይወጣል። እና የትኛው ነው ዋጋ ከፈልሽው? እውነት እንዳንቺ አላውቅም። አንቺ በጣም ቆንጆ ነኝ ትያለሽ። ዋጋ የከፈልኩት እኔ ነኝ፣ አብርሽን ያፈቀርኩት እኔ ነኝ። አንቺ ስንት ማቲ ነገር አለ ማለት ነው። ዛሬ ደግሞ ጥርጣሬ አደረብሽ። አረ የራስሽ አድርጊ ብላሻለች፣ አድርጊ፣ ጨርቅ ያደርግልሽ ማለት ነው። ምክንያቱም ችግሩ እኮ እኔ እዚህ ጋር አብርሽ ካልወደደሽ፣ አብርሽ ካላፈቀረሽ፣ እንግዲህ አብርሽ ደግሞ ምርጫው ሩታ ከሆነች ምንም ማድረግ አትችይም። ዓለም ዘላለምሽ እየተቃጠልሽ ነው። ምክንያቱም ሩታ ይሄንን ሁሉ ዋጋ ከፍላ የልጅ አባት አድርጋው ለዚህ ደረጃ ደርሰው ለሩታ ያልጠቀማት አብርሽ ለአንቺ እንዴት አስበሽ ነው አንቺ ይጠቅመኛል ብለሽ ያሰብሽው? ንገርኝማስ። እኔ ይሄን ነገር ነው ግራ የሚገባኝ። አንድ ሰው ወይስ በቃ ሩታ እንደዚህ ነው። ሩታ እኮ በጣም መልካምና ምርጥ ልጅ ናት። አንዳንድ ሴት ብትሆን እውነቴ ነው በሁለታችሁም ላይ ማለት ነው ጋዝ ከፍክፋ ነበረ የምትወክስባችሁ ማለት ነው። እኔ በሆን እንደዛ ነበረ ማረገው። ምክንያቱም ይህን ሁሉ ዋጋ ከፍዬላት ያው ህይወት ይቀጥላል ብላ ነው ህይወቷ እየመራችሁ እያለችው እንጂ ሩታ እንደናንተ ቢሆን ምክንያቱም በዓለም ያልታየ ነገር እኮ ነው የምታሳዩት ማለት ነው። ሆነም እናቴ አሁንም ራሱ በጎሮሮሽ ገመድ ሳትይዢ ሳታሪ ድብን ሳቲ መንገድሽ ብትፈልጊ እነሱ ይታረቁ ይጣሉ አያገባሽም። ሩታ ትፈልገው አትፈልገው የሚመለከትሽ ነገር የለም። አንቺ እዚህ ጋር የሚመለከትሽ ነገር ከአብርሽ ህይወት ውልቅ ብለሽ መውጣት ለማስመሰል ሳይሆን እስከ ጥግ ድረስ። ምን ነው ከአቤላ ጋር ለምን አትጋቡም አብራችሁ? አቤላም እንዳንቺ ዘልዛላ ነው፣ አንቺም ዘልዛላ ነሽ። እና አብርሽ እኮ እኛ ስናቃቸው አብርሽና ሩታ የተወደዱበት መንገድ ምን እንደሆነ ልንገርሽ። መልካም ነገር ሲሰሩ፣ ጥሩን ፍቅር ሲያስተምሩ ህዝብ በእንደዚህ አይነት መንገድ ነው የወደዳቸው። እንዳንቺ ዝሙት እያስተላለፉ እርጉዝ ሴት እያለች ከባልዋ ጋር እየዘለለች ባልዋን እየሳመች ምግብ እየሰራች እያመጣች፣ ኧረ ያንቺ ወስንቱ ተዘርዝሮ ስንቱ ይተዋል። ለማንኛውም ውድ ቤተሰቦቼ እንግዲህ ደራደሩልኝ። በጣም ነው የገረመችኝ።